የኤርትራ ጦር በተለያዩ አቅጣጫዎች ወደ ትግራይ ክልል እየገባ ነው። ወደ ኢትዮጵያ ግዛት ለመግባት የተለያዩ ስልቶችን እየተጠቀመ ያለው ጦሩ ወደ ኢትዮጵያ እየገባ ያለው ጦርነት ለመክፈት ነው ተብሏል። የኤርትራ ወታደሮች የኢትዮጵያን ጦር የደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጮች እያጋለጡ ነው። ትሰሙታላቸው። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 ዳረሻዎች የሚያደርጋቸውን በረራዎች መሰረዙን ገለጸ። አየር መንገዱ በግጭቱ ምክንያት የደረሰበትን ኪሳራ አሳውቋል። እነግራችኋለን። አምነስቲ ኢንተርናሽናል በኦሮሚያ ክልል ከ2011 ዓ.ም ጀምሮ በሚካሄደው ግጭት የኦሮሞ ነጻነት ሰራዊት በቡድን አስገድዶ መድፈርን፣ የወሲብ ባርነትን፣ ከህግ ውጭ የሆነ ግድያንና ስቅየትን ጨምሮ በቄለም ወለጋ ዞን ሳዮና ፊሎ ወረዳዎች ከ2012 ዓ.ም ጀምሮ እስከ 2016 ዓ.ም የፈጸማቸው የሰብአዊ መብት ጥሰቶች የጦር ወንጀሎች ሊሆኑ የሚችሉ ናቸው ሲል ከሷል። ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ ካልሰጠች ጦርነቱ አይጠናቀቅም አሉ። ትራምፕ በቀጣዩ ኢራን መሪ ምርጫ ላይ ተሳታፊ መሆን አለብኝ ብለዋል። ትራምፕ በቬንዙዌላ እንዳደረጉት ሁሉ በቴህራን የአሜሪካ ፍላጎትን ሊያስፈጽም የሚችል መሪ ሊመርጡ ይችላሉ እየተባለ ነው። ትሰሙታላቸው። ወታደሮችን ለመላክ ዝግጁ ነን ሲሉ የሱዳኑ መሪ አልቡርሃን ተናገሩ። የሱዳን የሽግግር ወታደራዊ መሪ አልቡርሃን አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ ኢራን ፈቃደኛ ከሆነች ወታደሮቻችንን ለመላክ ዝግጁ መሆናችንን እናሳውቃለን ብለዋል። የምነግራችሁ ጉዳይ ነው። ኢራን ዛሬም በእስራኤልና በአሜሪካ የጦር ሰፈሮችና አካባቢዎች በሚገኙ ሀገራት ላይ ጥቃቷን ቀጥላለች። የዩናይትድ ስቴትስ በኢራን የጦር መርከብ ላይም ጥቃት አድርሳለች። ተያያዥ የግጭት ዜናዎችን የምናጋራችሁ ይሆናል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ቻናላችንን ላይክ፣ ሼር በማድረግ አብራችሁን ትቆዩ ዘንድ ጋበዝን። አብራችሁን ቆዩ። የኤርትራ ጦር በተለያዩ አቅጣጫዎች ወደ ትግራይ ክልል እየገባ ነው። ወደ ኢትዮጵያ ግዛት ለመግባት የተለያዩ ስልቶችን እየተጠቀመ ያለው ጦሩ ወደ ኢትዮጵያ እየገባ ያለው ጦርነት ለመክፈት ነው ተብሏል። የኤርትራ ወታደሮች የኢትዮጵያን ጦር የደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጮች እያጋለጡ ናቸው። ቢያንስ 600,000 ሰዎችን ለህልፈት ከዳረገው የ2020 የ2022 ማለትም ከ2013 እስከ 2015 በነበረው ሰሜኑ ጦርነት በኋላ ያልተፈቱ ጉዳዮች የአፍሪካ ቀንድ ዳግም ወደ ግጭት እንዳይከቱ ስጋት ፈጥሯል። በአፍሪካ ሪፖርት የአካባቢው ነዋሪዎችና ማንነታቸው ያልተገለጸ ወታደራዊ ምንጭ ጠቅሶ እንደዘገበው የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው ወደ ትግራይ በመግባት እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መድረሳቸው ተጠቁሟል። በተጨማሪም በሱዳኗ የድንበር ከተማ ሐምዳይታይ በኩል ሰርጎ የመግባት እንቅስቃሴ እንዳለና የኤርትራ ወታደሮች የኢትዮጵያን ጦር የደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጩ አጋልጧል። ይህ ሁኔታ በአዲስ አበባና በአስመራ መካከል ያለውን የዲፕሎማሲ ፍጥጫ ባብሶታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የካቲት 7 በጻፉት ደብዳቤ ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ታደርጋለች በማለት የከሰሱ ሲሆን የኤርትራ ጦር ከኢትዮጵያ ግዛት እንዲወጣም ጠይቀዋል። አክለውም የኤርትራ ድርጊት ትንኮሳዎች ብቻ ሳይሆኑ ግልጽ የጥቃት እርምጃ ነው ሲሉ ኮንነው። በአንጻሩ የኤርትራ መንግስት ይህንን ውንጀላ በጥብቅ አስተባብሏል። የኤርትራ የማስታወቂያ ሚኒስቴር የካቲት 9 ባወጣው መግለጫ ክሱ ፈጽሞ የሐሰትና ፈጠራ መሆኑን ገልጾ ከ2 ዓመታት በላይ በኤርትራ ሲካሄድ የቆየው የጥላቻ ዘመቻ አካል ነው ብሎታል። መንግስታቸው ትርጉም የለሽ ለሆነ ንትርክ ምንም አይነት ፍላጎት እንደሌለው አጽንኦት ሰጥቷል። ምንም እንኳ ኤርትራ ክሱን ብታስተባብልም በኢትዮጵያ በኩል ወደ ሰሜኑ ግንባር ከፍተኛ የጦር ኃይልና ወታደራዊ ትጥቅ እየተንቀሳቀሰ መሆኑን የአካባቢው ነዋሪዎች መመስከራቸውን የፈረንሳዩ ዜና ወኪል ዘግቧል። ይህ የጸጥታ ውጥረት እየተካሄደ ያለው በትግራይ ውስጥ ካለው የውስጥ የስልጣን ሽኩቻ ጋር ተዳምሮ ነው። ከጦርነቱ በፊት ክልሉን ያስተዳደር የነበረው ህወሓት በፕሪቶሪያው ስምምነት መሰረት ከተቋቋሙ የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ሰጣ ገባ ውስጥ ገብቷል። የዓለም አቀፉ የቀውስ አጥኚ ቡድን ክራይሲስ ግሩፕ መረጃ እንደሚያሳየው የትግራይ ኃይሎች ጥር 26 ወደ አከራካሪው የሰሜን ምዕራብ ትግራይ ጸለምታ አካባቢ
አካባቢ በመግባት ከፌዴራል ኃይሎችና ከአማራ ክልል ታጣቂዎች ጋር የተጋጩ ሲሆን ከ3 ቀናት በኋላ ጥር 29 ወደ ደቡባዊ የራያ አካባቢዎች ኮረምና አላማጣ አቅንተዋል። የፌዴራል መንግስት ለዚህ እንቅስቃሴ የጸጥታ እርምጃ የወሰደ ሲሆን በጥር መጨረሻ ወደ ክልሉ የሚደረጉ በረራዎች ሙሉ በሙሉ ከማገዱም ባለፈ በማዕከላዊ ትግራይ አካባቢዎች 2 የድሮን ጥቃቶችን ፈጽሟል። አብዛኞቹ የአሁኑ አለመረጋጋት የሚመነጨው በ2 ዓመት የእርስ በርስ ጦርነቱ ከተፈጠሩና እልባት ካላገኙ የድንበር ይገባኛል ጥያቄዎች መሆኑ ይነገራል። ህወሓት አከራካሪ የሆኑ ግዛቶችን ከአማራ አስተዳደር ቁጥጥር ወጥተው ወደ ትግራይ እንዲመለሱ በተደጋጋሚ ቢጠይቅም የፌዴራል መንግስት ይህንን በቀላሉ ተግባራዊ አላደረገም። ይህ የኢትዮጵያ የውስጥና የድንበር ውጥረት በቀጠናው በሶማሊያ፣ በደቡብ ሱዳንና በሱዳን ካለው የትጥቅ ግጭት እንዲሁም ከህዳሴ ግድብ ጋር በተያያዘ ከግብፅና ሱዳን ጋር ካለው የተራዘመ አለመግባባት ጋር ተዳምሮ የአፍሪካ ቀንድን ይበልጥ አሳሳቢ ወደሆነ የጸጥታ ቀውስ ውስጥ እየከተተው ይገኛል ተብሏል። በመካከለኛው ምስራቅ አሜሪካና እስራኤል ቀዳሚ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን ገለጸ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ለቢቢሲ ተናግሯል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ 6ኛ ቀኑን በያዘው አሜሪካና እስራኤል ጋር ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። በዚህ መሰረትም አየር መንገዱ በ6 ቀናት ውስጥ ወደ መካከለኛው ምስራቅ አገራት ያደርጋቸው በነበሩ በረራዎች መሰረት ምክንያት ያጣው ገቢ 13.5 ሚሊዮን ዶላር መሆኑን ገልጿል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አገራት መንገደኞች እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርጃ ደግሞ አንዴ በር ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ አንዴ በር የሚያደርገው አየር መንገዱ ወደ ኦማን በቀን 2 መንገደኞችን ያመላልሳል። በዚህም የተነሳ በአማካይ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉ የድርጅቱ ኃላፊ ተናግረዋል። ይህም ማለት ይላሉ ኃላፊው በሳምንት መንገደኞችን ብቻ ወደ 101 በላይ በረራዎች እየሰረዝን ነው ብለዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖር አስታውሰው የመንገደኞችና የዕቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ማለት ነው ብለዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኛ እናጓጉዛለን። የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስብናል ሲሉ ተናግረዋል። አቶ ለማ ያዴቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 13.5 ሚሊዮን ዶላር ገደማ በሳምንት እንደሚያጥ የተናገሩት ኃላፊው ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለዋል። አምነስቲ ኢንተርናሽናል በኦሮሚያ ክልል ከ2011 ዓ.ም ጀምሮ በሚካሄደው ግጭት የኦሮሞ ነጻነት ሰራዊት በቡድን አስገድዶ መድፈርን፣ የወሲብ ባርነትን፣ ከህግ ውጭ የሆነ ግድያንና ስቅየትን ጨምሮ በቄለም ወለጋ ዞን ሳዮና ፊሎ ወረዳዎች ከ2012 ዓ.ም እስከ 2016 ዓ.ም የፈጸማቸው የሰብአዊ መብት ጥሰቶች የጦር ወንጀሎች ሊሆኑ የሚችሉ ናቸው አለ። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታ በባለስልጣናት የቡድን አባላት የፈጸሟቸውን ጥሰቶች እንዲመረምሩ ተቋሙ ባወጣው የምርመራ ሪፖርት የጠየቁ ሲሆን ዓለም አቀፍ የአፍሪካ መብት ተሟጋቾችም ባለስልጣናት ወንጀለኞችን ተጠያቂ ለማድረግና ተጎጂዎችን ከጥቃት የተረፉት ፍትህ እንዲያገኙ ለማድረግ ፈጣን፣ ገለልተኛና ጥልቅ ምርመራ እንዲያደርጉ መጠየቅ አለባቸው ብሏል። ቡድኑ ሁሉም ተዋጊዎች ዓለም አቀፍ የሰብአዊነትና ዓለም አቀፍ የሰብአዊ መብት ህግጋቶችን እንዲያከብሩ ወዲያውኑ ትዕዛዝ እንዲሰጥና ወንጀል የፈጸሙ ተዋጊዎች ትጥቅ ማስፈታትና ማሰናበት እንዳለበትም ኃላፊው ምክረ ሀሳብ አቅርበዋል። የኬንያ ፖሊስ 66 ኢትዮጵያን ፍልሰተኞችን በሰው አዘዋዋሪዎች አማካኝነት ከተያዙበት ቤት አስለቀቀ። ፖሊስ ኢትዮጵያን ፍልሰተኞችን ያስለቀቀው ከዋና ከተማዋ ናይሮቢ ወጣ ብሎ ሩዋይ በተባለ አካባቢ ከሚገኝ ቤት እንደሆነ ባሰራጨው መረጃ አስታውቋል። ኢትዮጵያኑ ከተደበቁበት ቤት የተያዙት በአካባቢው ነዋሪዎች ጥቆማ እንደሆነም ተገልጧል። ኢትዮጵያኑ ያለ ህጋዊ ሰነድ በሰው አዘዋዋሪዎች አማካኝነት ኬንያ የገቡት የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ለመጓዝ መሆኑን ተናግረዋል
ተናግረዋል ተብሏል። ከጉዳዩ ጋር በተያያዘ አንድ ኬንያዊ በቁጥጥር ስር እንደዋለ ፖሊስ ገልጿል። ከ66ቱ ኢትዮጵያን በተጨማሪ 4 ኤርትራውያን አብረው በቁጥጥር ስር እንደዋሉ ፖሊስ ጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ ካልሰጠች ጦርነቱ አይጠናቀቅም አሉ። ትራምፕ በቀጣዩ የኢራን መሪ ምርጫ ላይ ተሳታፊ መሆን አለብኝ ብሏል። ትራምፕ በቬንዙዌላ እንዳደረጉት ሁሉ በቴህራን የአሜሪካን ፍላጎት ሊያስፈጽም የሚችል መሪ ሊመርጡ ይችላሉ እየተባለ ነው። ፕሬዝደንቱ ይህን ይበሉ እንጂ በመካከለኛው ምስራቅ ስትራቴጂያዊ ጥናቶች መካከል ከፍተኛ ተመራማሪ የሆኑት አባስ አስላኒ እንዳሉት ፕሬዝደንት ትራምፕ ኢራንን እጅ እንድትሰጥ ያቀረቡት ጥያቄና የቀጣዩ የኢራን መሪ በመምረጥ ሂደት ውስጥ ሚና አለኝ ማለታቸው በቴህራን በኩል ፍጹም ተቀባይነት የሌለ ሆኖ ውድቅ ተደርጓል። ተመራማሪው ለአልጀዝራ በሰጡት ማብራሪያ በኢራን በኩል እየታየ ያለ ሁኔታ ከለውጥ ይልቅ የቀድሞውን አካሄድ አጠናክሮ የመቀጠል ምልክት መሆኑን አብራርተዋል። አክለውም የኢራን ባለስልጣናት ቀጣዩን የሀገሪቱን ዋና መሪ የመምረጡን ስልጣን የባለሙያዎች ምክር ቤት ህጋዊ ኃላፊነት መሆኑን በማስገንዘብ ይህንን የአሜሪካ ስቴት በመሳለቅ ውድቅ እንዳደረጉ ገልጿል። በተጨማሪም አስላኒ ባለፉት ጥቂት ቀናት በቴህራን የሚሰጡ መግለጫዎች ላይ ከፍተኛ በራስ መተማመን እየታየ ነው፣ ምንም አይነት ግንኙነት ለማድረግ ወይም አቋማቸውን ለመቀየር ፍላጎት እንደሌላቸው የሚያሳይ ነው ሲሉ የኢራንን ወቅታዊ ፖለቲካ አቋም አስረድተዋል። ወታደሮቻችንን ለመላክ ዝግጁ ነን ሲሉ የሱዳኑ መሪ አልቡርሃን ተናገሩ። የሱዳን የሽግግር ወታደራዊ መሪ አልቡርሃን አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ ኢራን ፈቃደኛ ከሆነች ወታደሮቻቸውን ለመላክ ዝግጁ መሆናቸውን አልቡርሃን የኢፍጣር ፕሮግራም ላይ ተናግረዋል። ባለፉት ዓመታት በተደረገው የሱዳን ጦርነት ውስጥ የገልፍ ሀገራት ከጎናቸው እንደቆሙ ጠቅሰው በኢራን ላይ የተደረገውን ጣልቃ ገብነት አውግዘዋል። አዘርባጃን በትናንትናው ዕለት የኢራን ድሮኖች በናክቺቫን ግዛቷ በሚገኙ የአውሮፕላን ማረፊያና ትምህርት ቤት አቅራቢያ ጥቃት በመሰንዘር ሲቪሎችን ማክሰሏቸውን ተከትሎ የአጸፋ እርምጃ ለመውሰድ ዝታለች። በተጨማሪም በአዘርባጃን ከኢራን ዲፕሎማቶች ያስወጣች ሲሆን ዲኤንኤ-M1 አርቲለሪ መሳሪያዎችን ወደ ኢራን ድንበር አስጠግታለች። በተለያዩ የዜና ምንጮች እንደተዘገበው መጋቢት 5 2026 ኢራን 4 ድሮኖችን ወደ አዘርባጃን ናክቺቫን ግዛቷን እንደላከች ከሳለች። አንደኛው ድሮን የአውሮፕላን ማረፊያ ተርሚናልን የመታ ሲሆን ሌላኛው ደግሞ በአንድ ትምህርት ቤት አቅራቢያ ወድቆ 4 ሲቪሎችን አክስሏል። ኢራን በበኩሏ ወደ አዘርባጃን የላኩት ድሮን የለም፣ የእስራኤል የከሸፉ ድሮኖች ናቸው ስትል የአዘርባጃንን ክስ አጣጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይን ጋር በዚህ ሳምንት ብርቅዬ የተባለ የስልክ ውይይት ማድረጋቸውን የካን ህዝብ ብሮድካስተር ዘገበ። ይህ የስልክ ውይይት የተካሄደው በኢራን ላይ የተካሄደ ካለው ጦርነት ጋር ተያይዞ ሲሆን በተለይም ቴህራን በእስራኤል በተባበሩት አረብ ኤምሬትስ እና በሌሎች ቀጠናዊ ሀገራት ላይ ጥቃት በመሰንዘር የአጸፋ እርምጃ እየወሰደች ባለችበት ወቅት መሆኑ ትኩረቱን ስቧል። ሁለቱ መሪዎች በቀጠናው ስላለው የጸጥታ ሁኔታና ጦርነቱ ስለሚያስከትለው ተጽዕኖ መምከራቸውም ተገልጿል። ኢራን በእስራኤል በአሜሪካ የጦር ሰፈሮችና በአካባቢው በሚገኙ ሀገራት ጥቃቷን ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይም ጥቃት አድርሳለች። መርከቧ በህንድ ውቅያኖስ ሰጥማ 87 የኢራን ባህረኞች ሞተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ የአሜሪካ የባህር ኃይል የኢራንን መርከብ በማስጠም የባህር ላይ ጭፍጨፋ ፈጽመዋል፣ ዩናይትድ ስቴትስ ከፍተኛ ዋጋ ትከፍላለች ብሏል። የኢራን ጦር አዘርባጃን ላይ ጥቃት አላደረስኩም ብሏል። የአዘርባጃን ግን ሁለት ኢራን ሰው አልባ አውሮፕላኖች ጥቃት አድርሰውብኛል፣ 2 ሰዎችም መጎዳታቸውን ጠቅሳለች። አሜሪካና እስራኤል በጋራ ዋና ከተማዋ ቴህራንን ጨምሮ በተለያዩ የኢራን ግዛቶች ላይ የተጠናከረ ጥቃት እያደረሱ ነው። የኢራን ሚሳኤል ማምረቻና የኒኩለር ተቋማቶቿ ዋነኛ ኢላማ ተደርገዋል። የኢራን ጦር ኃይል ባለፉት 24 ሰዓታት ሊባኖስ ውስጥ ከኢራን ጋር ትስስር ባለው የሂዝቦላ 80 ይዞታዎች ላይ ጥቃት ማድረሱንም አስታውቋል። ኢራን ላይም በቀጠለው ጥቃት የረዥም ርቀት ባሊስቲክ ሚሳኤል መተኮሻ ስፍራዎችንና ሌሎች ኢላማዎችን መደብደቡን አስታውቋል። 6ኛ ቀኑን ባስቆጠረው ጦርነት ከ1200 በላይ ሰዎች መገደላቸው ተነግሯል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ